በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርም ወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ሚያዝያ 16 2017 ዓመተ ምህረት በአጠቃላይ አዲሱ የተዋቀረው ካቢኔ እኛ እንደ ኪዳን ቅቡልነት እንደሌለውና መንግስቱ ዳግም እንዲዋቀር ካልሆነ ግን መንግስት እንዳለን አንቀበልም። የድሮን ጥቃት ባለፈው ሳምንት መፈጸሙን መረጃው በተለያየ መንገድ ወጥቷል። በተለያየ መንገድ ሲወጣም ያው ሰላማዊ ሰዎች ላይ ነው የሚለው በአንድ ወገን ተነግሯል። በፋኖ ታጣቂዎች ላይ ነው የሚለውም በተደጋጋሚ ተገልጿል። አሁን ቢቢሲ የአካባቢ ነዋሪዎችን፣ የፋኖ መሪዎችን እንዲሁም የአካባቢ ባለስልጣናትን በማነጋገር ዘገባ አቀረብኩ ያለው ዘገባ አቅርቧል። የመንግስት እርሻ ነው የሚታረሰው። 100 ምናምን ሰው አንድ ቀበሌ ላይ እንትን የሚለው የቀበሌ ትምህርት ቤት ላይ ለእድሳት ወይ ደግሞ ጥገና እንትን የሚለው እሱ እንደተጠበቀ ነው። እንኳን የሚንቀሳቀስበት የማይንቀሳቀስበት ቦታ ላይ መማርን ወንጀል ያደረገ ቡድን ባለበት ትምህርት ቤት ተጠግናለሁ ማለት ራስ ላይ ጦርነት ሞት ማወጅ አይደለ እንዴ? ለመከበርና ለመፈራት እውነትን ይዞ መቆም ነው። ለመከበርና ለመፈራት የይሉኝታ ሰንሰለትን በጥሶ መውጣት ነው። ለመከበርና ለመፈራት የሆነ የሚወክለው እምነትን በትክክል ወክሎ የሁሉ መሆኑን ማረጋገጥ ነው። ከዛም አልፎ ችግሩ የሀገር ከሆነ ለሁሉም ድምፅን ማሰማት ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አዲስ አበባ ላይ የፈረሙትን ስምምነት አላከበሩም ሲሉ የትግራይ ክልል ተቋሚ ፓርቲዎች ወቀሱ። በጀነራሉ የተዋቀረው ካቢኔ ሙሉ በሙሉ በህወሓት ቁጥጥር ስር ወድቋል ሲሉም ከሰዋል። በትግራይ ክልል የሚንቀሳቀሱት አረና፣ ባይቶናና የትግራይ ነጻነት ፓርቲ መሪዎች ለኢትዮጵያ ኢንሳይደር በሰጡት መግለጫ ካቢኔው በዶክተር ደብረጽዮን በሚመራው የህወሓት ቡድን ቁጥጥር ስር መውደቁንና ለዲሞክራሲያዊ ስርዓት ግንባታ ወሳኝ የተባሉት ተቋማት መታጠፋቸውን የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ገልጸዋል። ይገኛል ተብሎ ሲጠበቅ የነበረውን ተስፋ የሚያቀጭጭ መሆኑን፣ ሌላው ደግሞ በዚህ እንቅስቃሴ የተቃወመ የቲዲኤፍ ኃይልም ትጥቅ ትግል ጀምሯል። ስለዚህ ይሄም አደገኛ ስለሆነ ይሄ ጠመንጃን አንግቦ እየታገለ ለመታገል ወደ በረሃ የወጣው ኃይል ተመልሶ በሰላማዊ መንገድ እንዲታገል
ዲሞክራሲያዊ ምህዳሩን ማስፋት ግድ ይላል እና ይሄ ነገሮችን ከሰላማዊ ትግል ውጭ የሚያደርግ የሚዘጋ አካሄድ መቆም እንዳለበትና ነገሮችን በሰላማዊ መንገድ በሰከነ መንገድ ለመፍታት ጥረት መደረግ እንዳለበት ለማሳሰብ ነው። በአጠቃላይ አዲሱ የተዋቀረው ካቢኔ እኛ እንደ ኪዳን ቅቡልነት እንደሌለውና መንግስቱ ዳግም እንዲዋቀር ካልሆነ ግን መንግስት እንዳለን አንቀበልም የሚል ነው መልእክቱ። ካቢኔው እንደገና እንዲዋቀር ጥያቄ ያቀረቡት የትግራይ ተቃዋሚ ፓርቲዎች ያለዛ ያለው ጊዜያዊ አስተዳደር ተቀባይነት እንደማይኖረውም አሳስበዋል። አቶ ጌታቸው ረዳን ከስልጣን ለማንሳት የተደረገውን ጉዞ መፈንቅለ መንግስት በማለት የጠሩት ተቃዋሚ ፓርቲዎቹ መንግስትም ለዚህ እውቅና መስጠት እንዳልነበረበትም አስገንዝበዋል። በዛም ያቆም አይደለም ለጌታቸው ረዳም ግድያ ሙከራ ወይም የእገታ ሙከራ ነበረው። ለዚህ ግልጽ የሆነ ወታደራዊ እንቅስቃሴ ያለው ነው። ትግራይ ውስጥ በአሁኑ ወቅት የታጠቀ ፓርቲ መኖሩ ለዲሞክራሲያዊ ሂደቱ እንቅፋት ነው ያሉት የትግራይ ተቃዋሚ ፓርቲዎች ህወሓት ከኤርትራ ጋር የሚያደርገው ትብብር እንደሚያሳስባቸውና እርምጃው ትግራይን የጦርነት አውድማ ሊያደርጋት ይችላል የሚል ስጋት እንዳላቸውም አመልክተዋል። የህወሓት አንጃው ከሻዕቢያ ግንኙነት የፈጠረ ነው። በግልጽ በሆነ በካድሬዎቻቸው የገለጹት በሚዲያም የተገለጸ ነው። ይህም በጣም አደገኛና ወደ ጦርነት የሚገፋ አደገኛ አካሄድ ስለሆነ መቆም እንዳለበት ትግራይ የጦር አውድማ ለማድረግ በር የሚከፍት አካሄድ ስለሆነ ይሄ እንደምንቃወምና መቆም እንዳለበት ለማሳሰብ ነው። በትግራይ የተፈጠረውን ሁኔታ በመቃወም የታጠቁ ኃይሎች ወደ በረሃ መውጣታቸው እንደሚያሳስባቸው ሶስቱ ፓርቲዎች በጋራ በሰጡት መግለጫ አስታውቀዋል። የባይቶናው አመራር አባል አቶ ኢየሱፍ በርሄም በሰጡት መግለጫ ካቢኔው በዶክተር ደብረጽዮን ቡድን ቁጥጥር ስር መውደቁንና ቀደም ሲል ከነበሩት የተቃዋሚ ተወካዮች የቀረውም አንድ የቢሮ ኃላፊ መታሰሩን ገልጸዋል። የካቢኔ አባሉ የታሰሩት የዶክተር ደብረጽዮን ቡድን አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር የመንግስትን መኪና ባለመመለሳቸው የቢሮ ኃላፊ በማይመለከታቸው ጉዳይ መታሰራቸውን ገልጸው ይህም ካቢኔ ውስጥ የተለየ ድምፅ እንዳይሰማ ለመከላከል የተደረገ እርምጃ ሲሉ ኮንነዋል። የመንጀሪኖን መኪና አልመለስክም ተብሎ እንዲታሰር አድርገውታል ማለት ነው። በጣም የሚያስቅ ነው። በጣም የሚያሳፍርም ስራ ነው እየተሰራ ያለው። ይሄ ለምንድን ነው እየተደረገ ያለው የሚለውን የመንጀሪኖ መኪና ከእጃቸው ወጥታ ስለሄደች አይደለም፣ እነሱ ጋር ነው ያለችው። ግን የግድ ካቢኔው ውስጥ የተቃውሞ ድምፅ መኖር ስለሌለበት በፊትም ሁለቱም አንድ ላይ ከምናነሳቸው በምክንያት እናንሳቸው በሚል ያስቀሩት ይመስለኛል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ባለፈው ሳምንት ጎጃም ውስጥ የተፈጸመ የድሮን ጥቃትን በተመለከተ ቢቢሲ አንድ ዘገባ አውጥቷል። በዚህ ዘገባው የአካባቢው ነዋሪ የፋኖ ኃላፊዎችን እንዲሁም የመንግስት ተወካዮችን በማነጋገር ዘገባውን መቅረቡን ገልጿል። እሱን መሰረት አድርገን አንዳንድ ነጥቦች እናነሳለን። እንዲሁም ደግሞ በትግራይ የተቋቋመው ጊዜያዊ አስተዳደርን በተመለከተ በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎች ወደ አምባገነን ስርዓት እንደገና ተመልሰን እየገባን ነው በሚል ስጋታቸውን የገለጹበትን መግለጫ ሰጥቷል። ቀደም ሲል የተቋቋመው ካውንስል ምንም ኃላፊነት እንዳይኖረው ተደርጓል። በሌላም በኩል ምክር ቤቱ በካቢኔ ውስጥ የነበሩ የተቃዋሚ ፓርቲ ኃላፊዎች ወይ ደግሞ ተወካዮች ወጥተዋል በሚል እንግዲህ የሰጡት መግለጫ ምናልባት ትግራይ ውስጥ ያለው ሁኔታ በተመለከተ እሱንም መሰረት አድርገን አንዳንድ ነጥቦች እናነሳለን። ከዛ ባሻገር ምናልባት የሮማው ሊቀ ጳጳስ አቡነ ፍራንሲስ ከዚህ ዓለም በሞት መለየታቸውን ተከትሎ በዓለም አቀፍ ደረጃ በጣም በከፍተኛ ደረጃ መነጋገሪያ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕን ጨምሮ የጀርመን፣ የፈረንሳይ መሪዎች እንዲሁም ወራቅ ከተባለም
የዩክሬኑ ፕሬዝዳንትም ጭምር የሚገኙበት የብራዚሉን ፕሬዝዳንት ይገኛሉ። ከላቲን አሜሪካ የቤልጅየሙ ንጉስ፣ የዩናይትድ ኪንግደም ጠቅላይ ሚኒስትርና ልዑሉ ጭምር የሚሳተፉበት መሆኑ ከአፍሪካም እንደዚሁ ተወካዮችና መሪዎች እንደሚሳተፉ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም 2 ሊቃነ ጳጳሳት በቀብራቸው ስነስርዓት ላይ እንዲገኙ ወደዛ እንደምትልክ አስታውቃለች። እና የአቡነ ፍራንሲስ ጉዳይ በዚህ ደረጃ በዓለም አቀፍ ደረጃ ለምን ትኩረት ሳበ? የኢትዮጵያም ሆነ የሌሎች ሀገራት መንግስታት መሪዎች ሌላ የሃይማኖት አባት ወይ ደግሞ የሆነ ሀገር የሃይማኖት ሰው ሲሞት መግለጫ ይሰጣሉ የሚሉ የሚነሱ ጥያቄዎች አሉ። በሌላም በኩል ለምን እሳቸው በዚህ መጠን ተጽዕኖ ፈጣሪ የሆኑ የሚለው ነገር መነጋገሪያ ነው። እውነት ለመናገር ምናልባት የሚሰጠው ትምህርት ካለ የሚወሰድ ነገር ካለም እሱንም አንስቶ መዋይቱ ተገቢ ነው። ምናልባት እንግዲህ የመጀመሪያው የየትኛውም ሀገር መንግስት የካቶሊክ አማኝ ያለበት ሀገር መንግስት ሁሉ የካቶሊካውያኑ መሪ ናቸው ከዚህ ዓለም በሞት የተለዩት። ለምሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዋ ሌላ ቦታ አይደለም ያለው፣ ኢትዮጵያ ውስጥ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መሪ ሌላ ቦታ አይደለም ያሉት፣ ኢትዮጵያ ውስጥ ነው። የወንጌላውያንም በተመሳሳይ። የካቶሊካውያን ግን አንድ ማዕከል ነው ያለው። ስለዚህ የትኛውም ሀገር ያሉ ካቶሊኮች መሪ ሮማ ውስጥ ነው የሚገኙት። ስለዚህ ኢትዮጵያ ውስጥ ያለ ወይ ደግሞ ኬንያ ውስጥ ወይ ደግሞ ደቡብ አፍሪካ የምንበለው ውስጥ ያሉ መሪዎች የሀገራቸው ውስጥ ያሉ እምነት ተከታዮች የነሱ መሪ ህይወታቸው ሲያልፍ ሀዘን መግለጽ ልክ ለዜጎቻቸው የሚገለጽ ሀዘን ነው። ከዛ አንጻር ነው በዓለም አቀፍ ደረጃ በጣም ትኩረት የሳበውም የሁሉም አንድ ማዕከል መኖሩ ከዛ ጋር የተያዘ መሆኑን ግምት ውስጥ ማስገባቱ ተገቢ ነው። በሌላም በኩል ከፍተኛ እምነት ከፍተኛ ቁጥር ተከታይ ያለውም እምነት ነው። ያው በዓለም አቀፍ ደረጃ ባሉ መረጃዎችም እንደሚያሳየው በዓለም ላይ ከ2 ቢሊዮን በላይ ክርስቲያኖች አሉ። ከዛ ውስጥ ግማሽ ያህሉ ካቶሊካውያን ናቸው። ወደ 35-37 አካባቢ ደግሞ የሚያሳየው የፕሮቴስታንት እምነት ተከታዮች ናቸው። ከዛ ደግሞ ወደ 12 በመቶ አካባቢ ኦርቶዶክስ እንዲህ እየተባለ በየዝርዝር የሚመጣ ነገር አለ። ስለዚህ ብዙ ምዕመናንን የሚወክሉ የዛም ደግሞ የየሀገራቱ ሁሉ ዝም ብሎ ተመሳሳይ እምነት የሚጋሩ የሚተባበሩ ሳይሆኑ አንድ መሪ አንድ ማዕከል ስላላቸው ከዛ ጋር የተያዘ ነገር መሆኑንም ግምት ውስጥ ማስገባቱ ምናልባትም ትኩረት የሳቡት ሁሉም ድምፁን ከፍ አድርጎ የሚያሰማው በዚህ ሳቢያ መሆኑን ግምት ውስጥ ማስገባት ይቻላል። በሌላ በኩል ግን ራሳቸው አቡነ ፍራንሲስ ደግሞ ተጽዕኖ ፈጣሪ ናቸው። ከተበደሉት ጎን የመቆም በአደባባይ በማናቸው ጉዳይ ላይ በተለይ በስደተኞች ጉዳይ፣ በጦር መሳሪያ ጉዳይ፣ በእንደዚህ ጉዳዮች ላይ በተለይ በዓለም ሰላም የህብረተሰብን ደህንነት በተመለከቱ ጉዳዮች ላይ ድምፃቸውን ከፍ አድርገው ያሰማሉ። ይሄ አንዳንዴ መንግስታትን ሊያስደስት ይችላል። ነገር ግን በዓለም አቀፍ ደረጃ ደግሞ ተሰሚ ተጽዕኖ ፈጣሪ እንዲሆኑ በጣም ጠቅሟል። በፍልስጤማውያን ጉዳይ ላይ እርሳቸው ክርስቲያን ናቸው፣ ግን የሰብአዊ መብት ጉዳይ ነው። ፍልስጤማውያን ላይ የሚደርሰው መዓት ቀላል ነገር አይደለም። ድምፃቸውን ከፍ አድርገው ስለሚሰሙ ወዲያውኑ ሀዘናቸውን በጥርፊያ በጣም ለእርሳቸው ሞት ሀዘን በመግለጽ ድምፃቸውን ካሰሙት ውስጥ የፍልስጤም አስተዳደር ነው። ስለዚህ ጆን ፖል የጆን ፖል በጣም ፖፑላር ነበሩ። ነገራችን ላይ አቡነ ፍራንሲስ በዚህ ሳቢያም የበለጠ ትኩረት መሳባቸውን ግምት ውስጥ ማስገባት ይቻላል። በአንድ በኩል ማዕከሉ አንድ ቦታ ስለሆነ የሁሉም ሀገር ካቶሊካውያን መሪ በመሆናቸው፣ በሌላም በኩል ደግሞ ያው ከፍተኛ ቁጥር ያለው አማኝ ጉዳይ መሆኑም በሶስተኛ ደረጃ ደግሞ በግል ሰብዕናቸው እንደ አንድ መንፈሳዊና ሃይማኖታዊ አባት ለዓለም ሰላም ባደረጉት አስተዋጽኦና ጥረት በዚህም ሳቢያ ከፍተኛ ተቀባይነት፣ ተሰሚነት፣ በዚህም ደግሞ በህልፈታቸው ወቅት ብዙዎችን ሀዘን፣ ቁጭት መቀስቀሳቸውን በዚህ ሳቢያ መሆኑን መገመት ይቻላል። ያው ሁሉ ነገር ደግሞ
ሁሉም ሰው ይስማማል ማለት አይደለም። ምናልባት አንዳንድ ከእምነቱ መርሆች ጋር ይቃብሩ ይሄዳሉ ወይ አይሄዱም የሚሉ በኢትዮጵያን ደረጃ በጣም በከፍተኛ ደረጃ በነውር የሚጠቀስ ራሱ በእስልምናም ይሁን በክርስትናም በነውር የሚጠቀሱ አንዳንድ ጉዳዮችን እውቅና የመስጠት ነገር ውስጥ ደግሞ በመግባታቸው በዛ ተቃውሞ አለባቸው። ምናልባትም አሁን የሚመጡ ጳጳሳት ማለትም አሁን የእርሳቸውን ቦታ የሚተኩት እነማን ናቸው የሚለው ፉክክር አለ። እና ከሚተኩት ሰዎች በተለይ የኮንጎ ዴሞክራቲክ ሪፐብሊኩ ጳጳስ ቦታውን የሚይዙ ከሆነ ምናልባት ለመጀመሪያ ጊዜም ጥቁር ወደ ቦታውን እንዲመጣም ከአፍሪካም ሰው እንዲሆን የሚወሰን ከሆነ እርሳቸው ከመጡ ይሄን ነገር ያንን የአቡነ ፍራንሲስን ውሳኔ መልሰው ያዩታል የሚለው ነገር አብሮ እየተነሳ ነው። አቡነ ፍራንሲስ ድምጻቸውን ከፍ የሚያደርጉባቸው ጉዳዮች ላይ ድምጻቸውን ከፍ አድርጎ መሰማታቸው የፈጠረው ተሰሚነትና ተጽዕኖ ያው በብዙዎች ዘንድ እንዲከበሩ ተቀባይነት እንዲያገኙ አስተዋጽኦ አድርጓል። የዛኑ ያህል አሁንም ምናልባት ለእምነት መሪዎች በብዙ መልኩ ለእምነት መሪዎችም ብቻ ሳይሆን ከዛም ባሻገር ለማንም የሰው ልጅ እንዴትና በምን ይከበራል የሚለውን እሱ እንዴትና በምን ይከበራል ብቻ ሳይሆን እንደዚህ አይነት ያለ ተሰሚነትን መሰረት አድርገው የሚደረጉ እንቅስቃሴዎች ለሰላም ያላቸውንም ዋጋ አቡነ ፍራንሲስ የፍልስጤምና የእስራኤልን ውዝግብ ለመፍታት ጥረዋል። በኩባና በአሜሪካ መካከል ዲፕሎማሲያዊ ግንኙነት እንዲጀመር ጥረዋል። ይህንን ዝም ብሎ አንድ መንፈሳዊ ሰው ስለሆነ ሃይማኖት ሰው ስለሆኑ ማድረግ የሚችሉት ነገር አይደለም። መከበር፣ ተሰሚነት መፍጠር በማናቸውም ጉዳይ ላይ ለሰው ልጆች መብትና ነፃነት ድምፅን ከፍ አድርጎ ማሰማት በእንደዚህ ሁኔታዎች ውስጥ የሚፈጠር መከበር ነው። አሁን ምናልባት የዴሞክራቲክ ኮንጎ ሪፐብሊኩ ካርዲናል ፍሮድሊን በሶንጎ እሳቸውም እንዲህ አይነት መንበር ቢይዙ ብዙ ነገሮችን አስተዋጽኦ ያደርጋሉ ብለው ምስክርነት የሚሰጡላቸው ሰዎች አሉ። በጣም ድምፃቸውን ከፍ አድርገው በዲሞክራቲክ ኮንጎ ሪፐብሊክ ለሚገኙ በ7 ሚሊዮን ክርስቲያኖች ወይ ደግሞ ካቶሊካውያን ብቻ ሳይሆን በአጠቃላይ በዲሞክራቲክ ኮንጎ ውስጥ ሰብአዊ መብት እንዲከበር፣ ዲሞክራሲያዊ ስርዓት እንዲረጋገጥ መንግስት ላይ ጫና ግፊት ከማድረግ ባሻገር መሳሪያ ይዘው የሚንቀሳቀሱ ደግሞ የጦር አበጋዞችንና ሌቦችንም በተመለከተ በተመሳሳይ ድምፃቸውን ከፍ አድርገው የሚያሰሙ ናቸው። የዲሞክራቲክ ኮንጎ ሊቀ ጳጳስ ቦሶንጎ ማለት ናቸው። ምናልባት እሳቸውም ወደ መንበሩ የሚሄዱ ከሆነ በብዙ መልኩ ተመሳሳይ ነገር ሊፈጠር ይችላል፣ ተመሳሳይ ተሰሚ፣ ተመሳሳይ ተጽዕኖ ፈጣሪ ሊሆኑ ይችላሉ የሚል መልእክት የሚያስተላልፉ አሉ። አሁን እዛ ደረጃ ለመድረስ ቤተክርስቲያኒቱ ራሷን አዘጋጅታለች ወይ ጥቁር ለመቀበል ከአፍሪካ ለመቀበል? እሱ ደግሞ ሌላ ውይይት ምናምን የቀሰቀሰ ነገር ነው። ትልቁ ነገር ግን ከአቡነ ፍራንሲስም ከአቡነ በሶንጎም መውሰድ የሚቻለው ነገር ካለ በማናቸውም ነገር መንግስት እንደ መንግስት በሌላም በኩል የትኛውም ወገን በህዝብ መብት፣ ነፃነት፣ ደህንነት ላይ ችግር ፈተና ሲደቅን ድምፅን ከፍ አድርጎ ማሰማትና ለህብረተሰቡ ደህንነት ዋጋ መክፈል ወይ ደግሞ አስተዋጽኦ ማድረግ ያው ክብርን ያጎናጽፋል። በችግር በመከራ በፈተና ጊዜ የሃይማኖት አባቶች የሆነ መልስ ምንድነው ችግሩን ለመፍታት በሽምግልና በየትኛው መንገድ ለመግባት ሲጥሩ ይከበራሉ፣ ይፈራሉ። የሚከበርና የሚፈራ ደግሞ መፍትሄ ለማምጣት አስተዋጽኦ ያደርጋል። ስለዚህ ደጋግሜ በግሌ ሰሞኑን የሚያነሳውት ነገር ነው። ለመከበርና ለመፈራት እውነትን ይዞ መቆም ነው። ለመከበርና ለመፈራት የይሉኝታ ሰንሰለትን በጥሶ መውጣት ነው። ለመከበርና ለመፈራት የሆነ የሚወክለው እምነትን በትክክል ወክሎ የሁሉ መሆኑን ማረጋገጥ ነው። ከዛም አልፎ ችግሩ የሀገር ከሆነ ለሁሉም ድምፅን ማሰማት ነው። መርከቡ ላይ በጋራ እስካለን ድረስ በየትኛውም አካባቢ የሚፈጠር መሸንቆር
ሁላችንንም ይዞ ስለሚሰምጥ በየትኛውም አካባቢ ያለ ችግርን ሁሉም የሃይማኖት አባቶች ያገባቸዋል፣ ይመለከታቸዋል። የማይመለከታቸው በሰው እምነት ላይ በዚህ ግባ በዚህ ውጣ ማለት አይችሉም። የሀገር ሰላም፣ የሀገር ደህንነት፣ የህብረተሰብ ጉዳይ ይመለከታቸዋል። ከማንም በላይ ይመለከታቸዋል። ለመሰማት፣ ለመደመጥ፣ ለመከበር ግን ደግሞ ነፃ መሆንን የይሉኝታን ገመድ ሰንሰለቱን በጥሶ እውነተኛ መንፈሳዊ ሆኖ መገኘትን የሚጠይቁ ነገሮች ናቸው። የአቡነ ፍራንሲስም የአቡነ ቡስንጎም ተሰሚነትና ተጽዕኖ ፈጣሪነት ምንጩ ምንድን ነው የሚለውን ነገር ያው ስናነብ የተረዳነው የተገነዘብነው ነገር ይሄ ነው። ማንኛውም መንግስትም እንበለው የትኛውም ቡድን የእውነት ሰዎችን በየትኛውም መከራና ፈተና ጊዜ በድፍረት ፊት ለፊት የሚወጡ ሰዎችን ያከብራሉ፣ ይፈራሉ። መከበር መፈራት ለሰላም ትልቅ አስተዋጽኦ አለውና ምናልባት የአቡነ ፍራንሲስ ጋር ተያይዞ ይህን ነገር ትኩረት ምናልባት ሰሞኑንም ከዚህ ከእምነት ጋር ያይዤ አንስቼ ነበር። አሁን የአቡነ ፍራንሲስ ጉዳይ ሲመጣ እንደገና ደግሞ አቡነ ቡስንጎ እሳቸውም ጋር ይሄ የመብት ተሟጋችነታቸው በጣም ጎልቶ በተለያየ መንገድ የሚታየው እሱ ስለሆነ ምናልባት በተለያየ እምነት ተቋማት ውስጥ ስላሉ የኢትዮጵያ የእምነት አባቶችም የተወሰነ ሊተወው የሚያስተላልፈው ነገር አለ። ማንም ዘላለማ አይደለም፣ ማንም ቋሚ አይደለም። ብዙ የሃይማኖት መሪዎች ሄደዋል። ምን ያህሉ የገዘፈ በመከራ በስቃይ በሰቆቃ ጊዜ የኢትዮጵያን ድምፅ ሆነዋል የሚለውን ነገር እንግዲህ ያው ደረጃው ሊለያይ ይችላል፣ የራሳቸው አስተዋጽኦ ይኖራልና ከዛ አንጻር ነገሮችን መመልከቱ ይጠቅማል። እንግዲህ ከአቡነ ፍራንሲስ ጋር ተይዞ ያው ቀብራቸው ቅዳሜ ይፈጸማል። በርካታ የሀገራት መሪዎች ወደዛ ይጓዛሉ። የእምነት ጋር ተያይዞ ደግሞ አብረው የእምነት የሚጋሩ አካላት ማለት በክርስትናው እንደ ሼር የሚያደርጉ የኢትዮጵያ ኦርቶዶክስም ሁለት ሊቃነ ጳጳሳትን በጀርመንና በጣሊያን የሚገኙ የሀገረ ስብከት ሊቀ ጳጳሶችን ወደዛ እንዲጓዙ መወሰኗን አስታውቃለች። እንግዲህ ከእምነት ጋር ተያይዞ አብርሃሚክ ሪሊጅን የሚሏቸው ክርስትና፣ እስልምና፣ አይሁድ ሶስቱን እምነቶች በዋናነት እንግዲህ ወደ አንድ መሰረታቸው ወደ አንድ ቦታ ላይ መጣል። ከዛ ውጭ ያለ ይሄ ከዛ ውጭ ትልቅ ቁጥር ተብሎ የሚጠቀሰው ሂንዱይዝም የሚባለው በህንድ ውስጥ ያለው፣ ከዛ ቀጥሎ ቡዲዝም እየተባለ የሚጠቀሱ እንትኖች አሉ። ወደ 1.1 ሚሊዮን 1.1 ቢሊዮን እንደገና ወደ 500 ሚሊዮን የሚጠቀሱ በዛ ደረጃ ያሉ እምነቶች አሉ። ግን ትልልቆቹ እምነቶች በዓለም ላይ ትልልቅ ብቻ ሳይሆን በዓለም ላይ አሁን የሂንዱይዝም ቡዲዝም ያው እዛው አንድ አካባቢ ላይ ያለ ነገር ነው። እስልምና፣ ክርስትና ለምሳሌ ክርስትናው ካቶሊክ በ157 ሀገር ውስጥ ነው መረጃዎች የሚያሳዩት። 157 ሀገር ውስጥ ካቶሊክ እምነት ካለ አቡነ ፍራንሲስ የ157ቱም ሀገራት መሪዎች ወይም ኃላፊዎች ሀገራቸው ውስጥ ያሉ ክርስቲያን ካቶሊካውያን መሪ ስለሞተ በዛ ደረጃ ድምጻቸው እንደሚያሰሙ እሱን ግምት ውስጥ ማስገባት ነው። በሌላም በኩል ከ2 ቢሊዮን በላይ ክርስቲያኖች ውስጥ ከግማሽ በላይ የሚሆነው የካቶሊካውያን መሆኑ፣ በሌላም በኩል ደግሞ ከፍተኛው ከክርስትና ቀጥሎ ያለው በዓለም ላይ ከፍተኛ አማኝም የእስልምና ነው። ወደ 1.8 ቢሊዮን አማኝ አለ። ከፍተኛ ቁጥር የሱኒ አማኞች፣ ከዛ በኋላ ሺዓት አሉ። ቀጥሎ 95 እና 5 አካባቢ ምንድነው 80 እና 15 አካባቢ የሚጠቀስ፣ ከዛ በኋላ ደግሞ ያለው 500 አካባቢ የተለያዩ ሴክቶች ናቸው። ከዛ ከእስልምናና ከክርስትና ቀጥሎ እንዳልኩት ቡዲዝም እና ሂንዱይዝም የሚመጣበት ሁኔታ አለ። ሂንዱይዝም ይበልጣል፣ ቡዲዝም ይቀጥላል። ስለዚህ በዓለም ላይ ያው ከክርስትናም ከእስልምናም ጋር ተያይዞ ያለ ነገር እንደ ሂንዱይዝም እና እንደ ቡዲዝም የሆነ ሀገር ውስጥ የሚወሰኑ ሳይሆኑ ሁለቱም በተለያዩ ዓለም ክፍሎች ውስጥ ያሉ እምነቶች መሆናቸውን በዚሁ አጋጣሚ ከመረጃ አንጻር ማንሳቱ ተገቢ ነው ብዬ አምናለሁ።
ባለፈው ሳምንት ጎጃም ውስጥ የተፈጸመው የድሮን ጥቃት በተመለከተ ቢቢሲ ወደ ወጣው ዘገባ ከመሄዳችን በፊት የአሜሪካ ኤምባሲ ያወጣው አንድ ማስታወሻ አለ። ያንን ማስታወሻ ኢትዮጵያን የሚመለከት ስለሆነ ኤምባሲው ገጽ ላይ በአማርኛ ጭምር የተላለፈ መልእክት ነው። በተለይም የቪዛ አግኝተው ወደ ውጭ ሀገር ማለትም ወደ አሜሪካ ከሄዱ ኢትዮጵያን እዛ የሚቆዩበትን ጉዳይ በተመለከተ ያወጣው ማሳሰቢያ ነው። የቪዛችሁ ከመቃጠሉ በፊት ሀገር ለቃችሁ መመለሳችሁ አስፈላጊ ነው። የምትቆዩ ከሆነና ከተፈቀደላችሁ ጊዜ በላይ ቆይታችሁ የምትመለሱ ከሆነ በቋሚነት ወደ አሜሪካ እንዳትገቡ ሊደረግ ይችላል የሚል ነው። አጭር ማስታወሻ ነው። እንዲህ ይነበባል። ትላንት ያወጣው ነው። በቪዛው ከተፈቀደለቱ ጊዜ በላይ ከቆዩ ወደፊት ወደ ዩናይትድ ስቴትስ ለመጓዝ ቋሚ እገዳ ሊጣልቦት ይችላል። የቆንስላ ኦፊሰሮች የኢሚግሬሽን ታሪኮን ሙሉ በሙሉ ማግኘት ይችላሉ። በተጨማሪም ከዚህ በፊት ስለተላለፉት የኢሚግሬሽን ሕግ ጥሰቶች ያውቃሉ። ሐቀኛ ስህተት የሚባል ነገር የለም። ቪዛውን በትክክል መጠቀም የእርሶ ኃላፊነት ነው። ማለትም በአሜሪካ የመቆያ ጊዜው 3 ወር 6 ወር ተብሎ ቪዛ ይሰጣል። ከመቆያው ጊዜ በላይ ሰዎች ቆይተው የሚመለሱ ከሆነ ሌላ ጊዜ እንዳይሄዱ ምንድነው ቪዛ ምናምን አለመስጠት ብቻ ሳይሆን በቋሚነት አሜሪካ እንዳይገቡ ይደረጋል የሚል ነገር ነው የተነሳው። ሌላው ምናልባት በመረጃም ደረጃ አንዳንድ ከሰዎች ጋር ስናገር የሰማሁት ምናልባት ለሰውም በአንድ በኩል መረጃውን ለማጥራት በሌላም በኩል ደግሞ ለጥንቃቄ ስለሚሆን አንደኛ ከዚህ ሀገር ከኢትዮጵያ ወደ አሜሪካ ለመሄድ ለምን ያህል ጊዜ መቆየት ይፈልጋሉ ተብሎ ሲጠየቅ ለ3 ወር ብለው አሜሪካ ዳላስ አውሮፕላን ማረፊያ ሲደረስ የኢሚግሬሽን ኦፊሰሮቹ የ6 ወር ሊመቱ ይችላሉ። የ6 ወር ከተመታ 6 ወር የመቆየት መብት አሉት ማለት ነው። ነገር ግን 6 ወር ቆይተው ቪዛው ሳይቃጠል ቢመለሱም ከመነሻው ከዚህ ሀገር ቆያለሁ ብለው ያሉት ለ3 ወር ነበር የሚል ከዚህ ጋር ተያይዞ የሚነሱ አንዳንድ ጉዳዮች ተነስቶ ምናልባት ከሰዎች ጋር ስንወያይበት ነበር። ይሄ ያስኬዳል ምናልባት ምክንያቱም የኢሚግሬሽን ኦፊሰሩ አንድ ሰው 3 ወር ሊጠይቅ ይችላል። እዛ ጋር 6 ወር ከተሰጠ 6 ወር መቆየት ትችላለህ ነው። 6 ወር መቆየት ትችላለህ ብቻ ሳይሆን አንድ ሰው ወደዛ 3 ወር አስቦ 6 ወር ቢሰጠው 6 ወር ለመቆየት እድሉ ሰፊ ነው። ስለዚህ ሕጉ የፈቀደለትን ነገር እስካደረገ ድረስ 3 ወር ጠይቀ ነበር፣ ግን አንተ የቆየው 6 ወር ነው የሚል እንደዚህ የሚነሱ ነገሮች አሉ ስለተባለ ምናልባት ይህንንም ማጣራቱ በተለይ ወደዛ ለሚጓዙ ሰዎች ያግዛል። ከዚህም ባሻገር እንግዲህ ከትራምፕ አስተዳደር ወደ ስልጣን መምጣት ጋር ተያይዞ ከቪዛ ጋር ተያይዞ ያሉ ነገሮች አሉ። ማለት አጠቃላይ በቱሪስት ቪዛ ወደዛ ሀገር ለሚገቡ ሰዎች ቪዛውን ካገኙ በኋላ ሲደርሱ ራሱ በትራምፕ አስተዳደር ላይ ተቃውሞ ያላቸው ሰዎች ከሆኑ ያው ስማርትፎኖቻቸው ተበርብረው ሊመለሱ የሚችሉበት እድል ሰፊ ነው። በዚህ ረገድ የፈረንሳይ ዜጋ ሆነ ከፍተኛ ባለሙያ የሆነ ሰው ትራምፕ አስተዳደር ላይ ተቃውሞ ስላለው ስልኩ ሲበረበር ያ ነገር ተገኝቶበት ሰውየው ወደ አሜሪካ እንዳይገባ ተደርጓል። ይህን ተከትሎም ጀርመን፣ ካናዳ፣ ዴንማርክና ፈረንሳይ በጋራ ሆነው ለዜጎቻቸው ማሳሰቢያ ሰጥተዋል። ይህም ማሳሰቢያ ምንድን ነው? ወደ አሜሪካ ስትሄዱ በተቻለ መጠን በርነር የሚባለውን ስልክ ያዙ። በርነር የሚባለው ስልክ ያው መደወል እና ቴክስት መቀበል ነው። ከዛ ውጭ ማድረግ የሚችለው ነገር ስለሌለ እዛ ላይ የሚኖር ምንም መረጃ ስለማይኖር ለመከታተል የሚያስችላቸው ሁኔታ ባለመኖሩ በተቻለ መጠን በርነር ስልክ መጠቀሙ ይጠቅማል የሚል ማሳሰቢያ የሚሰጡበት ሁኔታ አለ። በዚሁ አጋጣሚ ያው ሁሉም ወደ ዓለም ወደ አንድ ምንድነው መንደር እየጠበበች ሁሉም ወደ አሜሪካ ለመጓዝ የሚፈልገው ቀላል ቁጥር አይደለም። ስለዚህ ከዚህ ጋር ተያይዞ ያሉ ነገሮች ካሉ በተለይ ኢትዮጵያን ረገድ ያን ያህል አክቲቭ ሆነው በዚህ ምንድነው አሜሪካ በመካከለኛው ምስራቅ ሆነን ጉዳይ ላይ ብዙ ቢሳተፍም አይኖርም። ዞሮ ዞሮ ግን መረጃዎቹ በተለያየ መንገድ ስለሚጠቅሙ በየቦታው የሚሰሙ ነገሮችን እንደዚሁ ሰው እንዲሰማ ማድረጉ ተገቢ ነው ብዬ አምናለሁ። ሌላው እንግዲህ ቀደም ሲል እንዳልኩት የድሮን ጥቃት ባለፈው ሳምንት መፈጸሙን መረጃው በተለያየ መንገድ ወጥቷል። በተለያየ መንገድ ሲወጣም ያው ሰላማዊ ሰዎች ላይ ነው የሚለው በአንድ ወገን ተነግሯል።
በፋኖ ታጣቂዎች ላይ ነው የሚለውም በተደጋጋሚ ተገልጿል። አሁን ቢቢሲ የአካባቢ ነዋሪዎችን፣ የፋኖ መሪዎችን እንዲሁ የአካባቢ ባለስልጣናትን በማነጋገር ዘገባ ቀረብኩ ያለው ዘገባ አቅርቧል። እንግዲህ ምስራቅ ጎጃም ዞን እናርጅና እናውጋ ወረዳ ገደብ በተባለ ቦታ የዛሬ ሳምንት ሐሙስ ሚያዝያ 9 2017 የተፈጸመ ጥቃት ነው። ከ100 በላይ ሰዎች ሞተዋል። ሲቪሎች ናቸው። ትምህርት ቤት አጥር እየሰሩ በነበረበት ወቅት ነው አደጋው የደረሰው ወይ ደግሞ ድሮኗ መታ ጥቃት የፈጸመችው ብለው የአካባቢ ነዋሪዎች ነግረውኛል የሚል ነገር ነው። እንግዲህ የሟቾቹ ቁጥር ከ100 በላይ ናቸው። አንዳንዱ ከ115 እስከ 120 ደርሰዋል። በአብዛኛው አጥሩን በማጠር ላይ የነበሩ ወጣቶች ናቸው የሞቱት የሚል በዛ በኩል ተገልጿል። ነዋሪዎችን አነጋገርኩ ይላል። ያው ነዋሪው በአንድ በኩል ማንነቱን ስለማይገልጽ በስጋትም ማንነቱን ላይገልጽ የሚችልበት እድልም ሰፊ ነው። በሌላ በኩል ደግሞ የአካባቢው የእናርጅና እናውጋ ወረዳም ኃላፊ አቶ ሙሉጌታ ጌቱ ደግሞ በፋኖ ታጣቂዎች ላይ የተፈጸመ ነው በማለት እሳቸው መግለጫ ሰጥተዋል። የፋኖ የጎጃም ፋኖ ምክትል ኃላፊው አስረስ ዳምጤ ነው። አስረስ ማሬ እሱ ደግሞ እኛ በቦታው አልነበርንም፣ እኛ ላይ አይደለም የሚል መግለጫ ሰጠ ነው። እንግዲህ ሁሉንም የሚያስማማው የመጀመሪያው ዘላቂው ግጭት ማቆም ነው። የመጀመሪያው ግን እዛ ቦታ ላይ ምንድን ነው የተፈጸመው የሚለውን ምርመራ ማካሄድ ነው። የኢትዮጵያ ሰብአዊ መብቶች ጉባኤ ወይ ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ይቅርታ ምርመራ እንደሚያደርግ ገልጿል። ሌላም አካል ገብቶ ምርመራ ቢያደርግ ጥሩ ነው። ነገር ግን በየትኛውም እስከዛሬ ድረስ የምናውቀው በየትኛውም ቦታ የተፈጸሙ የድሮን ጥቃቶችን በተመለከተ የመንግስት ተቃዋሚ ወይ ደግሞ የፋኖ ደጋፊዎች በሲቪሎች ላይ የተነጣጠረ ሲቪሎችን ኢላማ ያደረገ በቋሚነት የሚባለው ይሄንን ነው። በመንግስት በኩል ደግሞ በተመረጡ ኢላማዎች ላይ በቂ አስተማማኝ መረጃ ይዘን መሰረት አድርገን የምንፈጽመው ጥቃት ነው የሚል ነው ሲገለጽ የቆየው። ይህንን በተመለከተ በገለልተኛ ወገን ተብሎ እስካሁን ድረስ ከድሮን ጥቃቶች ጋር ተያይዞ እስካሁን ድረስ ወደ አካባቢ ሄዶ ሪፖርትና ዘገባ በማቅረብ ረገድ የሚጠቀስ ብቸኛ ባለፈው ህዳር ወር የወጣው ዘኒው ሁማኒቴሪያን የተባለው ዘጋቢ ወደ ስፍራው ተጉዞ ያቀረበው ዘገባ ነው። ጎጃም ውስጥ እሱ ወደ ሆነ አካባቢ ሲደርስ ከጥቂት ጊዜያት በፊት የድሮን ጥቃት እዛ የሚገኝ አንድ ትምህርት ቤት ላይ አርፎ እሱ በደረሰበት ወቅት በድሮን ጥቃቱ ሳቢያ የሞቱ ከብቶች፣ የቆሰሉ ሰዎች አይቷል። ድሮን ጥቃት ተፈጽሟል። ስለዛ ድሮን ጥቃት አስቀድሞ የወጡ መረጃዎች በሲቪሎች ላይ በነዋሪዎች ላይ ተነጣጠረ ተብሎ የተገለጸው እናስታውሳለን። ያ ዘጋቢ ህዳር ላይ ባወጣው ዘገባ ላይ ድሮኑ ጥቃት የተፈጸመበት ትምህርት ቤት እንደሆነ እዛ ትምህርት ቤት ውስጥ በሁለት ደርዘኖች የሚቆጠሩ የፋኖ ተዋጊዎች እንደነበሩ ድሮኗ ጥቃት ከመሰንዘሯ በፊት ጥቂት ትንሽ ቀደም ብለው ጥለው መውጣታቸውን ያም ሆኖ ግን የተወሰኑ ቀርተው ስለነበር በጥቃቱ የቆሰሉ የፋኖ ተዋጊዎች መኖራቸው ተገልጿል። እንግዲህ ለፍርድም ለምንም መነሻ የሚደረጉ ነገሮች ብዙ ጊዜ የሚገለጸውንና በገለልተኛ አይን በኃላፊነት ስሜት ሰላማዊ ሰዎች ላይ ንጹሃን ላይ የሚፈጸምን ነገር ሁላችንም እናወግዛለን ብቻ ሳይሆን
በማናቸውም መንገድ ተቀባይነት የለውም። ለሀገር ሰላምም አደጋ ነው። ሁል ጊዜም በታጣቂዎቹ ደጋፊዎቹ በኩል ሰላማዊ ሰዎች ላይ ኢላማ ተደርጎ ንጹሃንን ኢላማ ተደርጎ ንጹሃን ተገደሉ የሚለው ቋሚ ነው። ንጹሃን ለምን ይገደላሉ፣ ለምን ንጹሃን ኢላማ ይሆናሉ የሚለውን የማስረዳት ሸክም ንጹሃኑ ኢላማ ተደርገው ተገደሉ የሚለው አካል ነው። የሚተኩሰው መንግስት ታጣቂዎቹ ላይ ነው እስካለ ድረስ እነዛ ለምን ዝም ብሎ የማገናዘብ የሚጠይቅ የማይጠይቀውን ሁሉን ነገር እየሰጡት ሳያላምጥ እየዋጠ እንትን እያለ እዚህ ጋር ደርሷል። እዚህ ጋር ደርሶ እስከ መቼ ድረስ በእንደዚህ አይነት ሁኔታ ይቀጥላል? በርካቶች ከባቡሩ ላይ ወርደው አሁን ሾፌሩና የተወሰኑ ሰዎች አብረው እየተንከታከቱ እንዳለ በተለያየ መንገድ የምንረዳው። ስለዚህ ንጹሃንን በየትኛውም መመዘኛ በአንድ በኩል የህብረተሰብ ተቀባይነት ለማግኘት ሲባል በተቻለ መጠን ያደጋው መጠን ሰላማዊ ሰዎች ጋር እንዳይደርስ መንግስት ይጠነቀቃል። በሁለተኛ ደረጃ ንጹሃንን በመግደል ምንድን ነው ማሳካት የሚፈልገው? ቁጣ፣ ቁጭት ከመፍጠር ውጭ። ስለዚህ ንጹሃን የሚለውን ነገር በተመለከተ እስካሁን ድረስ በየትኛውም መንገድ ማስረዳት የተቻለ ነገር የለም። ንጹሃን ማለቃቸውን ያው ቢቢሲ ወይ ምናምን የአካባቢ ነዋሪዎች የሚባሉ አሉ። የአካባቢ ነዋሪዎች ለማን ናቸው? የአካባቢ ነዋሪ ፋኖ ደጋፊ ነው? የአካባቢ ነዋሪ ራሱ ፋኖ ነው? በሌላም በኩል የአካባቢ ነዋሪ ለመናገር የማይፈልግ የአካባቢ ነዋሪ አለ። ከብዙ የስልክ ጥሪ በኋላ የተወሰኑትን አነጋግረ ይሆናል። በሌላም በኩል ደግሞ በጥያቄ ውስጥ ባይገባ ነገር እነዚህን አነጋግሩ የመረጃ ምንጭ ተብለው የሚሰጡ ስልኮች ይኖራሉ። ስለዚህ ዋናው የሚናገሩት የዛኛውን የፋኖ ዓላማ የተሸከሙ ሰዎች የመሆን ዕድላቸውም ሰፊ ነው። ይህንን የምለው በሌላ መንገድ የሚመጡ መረጃዎች እነ ቢቢሲ ሲያነጋግሯቸው የሚሰጡ ምስክርነቶችና ሌሎቹ በጣም እየተለዩ ስለሆኑ ብዬ ነው። እውነት ለመናገር የአንድ አካባቢ ነዋሪ የፋኖ ታጣቂዎች ላይ ነው እርምጃ የተወሰደ ብሎ በድፍረት ሊናገርም አይችልም። አልሻባብ፣ ቦኮ ሐራም እያልን ጠርጠን እዛ አካባቢው ላይ እየተንቀሳቀሰ ባለበት ሁኔታ ውስጥ ተያይዞ የሚከተለው ነገር ግልጽ ስለሆነ ወደዚያ ነገር ውስጥ በድፍረት እከሌ ያደረገው ለማለት አይችሉም። ቢያንስ ዝምታን ይመርጣሉ። ቢያንስ አሊያም ደግሞ መንግስትም ወንጀል የቀለለ ይሆናል ብዬ አምናለሁ። አሁን እናርጅና እናውጋ ወረዳ ውስጥ በተባለችው ቀበሌ ውስጥ ተፈጸመ ከተባለው የድሮን ጥቃት ጋር ተያይዞ እንግዲህ የወጣውን ዘገባ አድርጎ መመርመር ነው። በዋናነት የነገር መመርመር አለበት። ይሄኛውን ብቻ ሳይሆን ሁሉም መመርመር አለበት። ዘገባው ላይ ቦታው የፋኖ ተዋጊዎች በ2015 ክረምት እንቅስቃሴ ከጀመሩበት ጊዜ ጀምሮ በእነሱ እጅ መቆየቱን ይገልጻል። ነዋሪዎችንም መሰረት አድርጎ ማለት ነው። ከ2015 ክረምት ጀምሮ በእነሱ እጅ ከሆነ ድብደባው ያ ሁሉ ሰው አንድ ቦታ ላይ እንዴት ተፈላለቀ የሚለው ነገር ሲመጣ ትምህርት ቤት አጥር እየጠገኑ ነበር የሚል ነው። ምን ያህል ካሬ ሜትር ስፋት ላይ ያለ
ትምህርት ቤት አጥር ነው። አንድ ገጠር ወረዳ ውስጥ 100 ምናምን ሰው አጥር የሚጠጋገነው የገጠር የአንድ ወረዳ የሆነ ቀበሌ ውስጥ ያለ አንድ የገጠር ትምህርት ቤት 100 ምናምን ሰው አጥር ምን ሲያደርግ ነው የሚጠገነው? ሁለተኛ ፋኖ የሚንቀሳቀስበት ወረዳ ላይ አይደለም፣ ቀበሌ ላይ አይደለም፣ ሌሎቹ አካባቢ እንኳን የሚያስተምሩ ሰዎችን ሰርጎ ገብቶ እየገደለ እያንበረከከ እያሰቃየ ባለበት ሁኔታ ውስጥ የፋኖ ታጣቂዎች በሚቆጣጠሩበት አካባቢ ላይ ትምህርት ቤት እንዴት ነው የሚጠገነው? ትምህርት ወንጀል በሆነበት ቡድን መማር ወንጀል ነው ብሎ በይፋ ያወጀ ትምህርት ከነጻነት በኋላ ብሎ ነጻነቱ መቼ እንደሚመጣ እንኳን ራሱ ማያቅ ቡድን እስከዛ በአማራ ክልል ያሉ ታዳጊዎች ደንቁሮ እንዲኖሩ የፈረደ ቡድን ለምን ትምህርት አስተማራችሁ ብሎ መምህራንን በጥይት የሚደበድብና አንበርክኮ የሚገርፍ ቡድን በተቆጣጠረው መሬት ላይ እሱ በሚያስተዳድር ወይ ደግሞ እሱ ባለበት ቀበሌ ላይ አንደኛ የቀበሌ አንድ ቀበሌ ላይ ያለ ትምህርት ቤት 100 ምናምን ሰው አጥር የሚሰራበት ምን አይነት ቀበሌ ምን አይነት ስፋት ላይ የመንግስት እርሻ ነው የሚታረሰው? 100 ምናምን ሰው አንድ ቀበሌ ላይ እንትን የሚለው የቀበሌ ትምህርት ቤት ላይ ለእድሳት ወይ ደግሞ ጥገና እንትን የሚለው እሱ እንደተጠበቀው ነው። እንኳን የሚንቀሳቀስበት የማይንቀሳቀስበት ቦታ ላይ መማርን ወንጀል ያደረገ ቡድን ባለበት ትምህርት ቤት ተጠግናለሁ ማለት ራስ ላይ ጦርነት ሞት ማወጅ አይደለ እንዴ? ስለዚህ ትምህርት ቤት እየጠገኑ ነበር 100 ምናምን ሰዎች የሚለው ራሱ ያስኬዳል ወይ? ከዛ በኋላ እዛው ላይ የተሰጠው ምስክርነት ከጥቃቱ በኋላ የመንግስት ኃይሎች ገቡ። እስከዛ ድረስ ደግሞ ፋኖ ይቆጣጠረው ነበር። እንደገና ደግሞ ውስጥ ፋኖቹ አንዳንዴ ነው እንጂ የሚመጡት የሉም። የትኛው ተራራ ላይ የትኛው ቦታ ላይ ሆነው ነው ወደዛ የማይመጡት? አሁን በተለያየ መንገድ በማናቸውም መንገድ ህዝቡን ለማነሳሳት ህዝቡን ለማስቆጣት ብዙ ርቀት ተሄዶ ብዙ ነገሮች ተብለው የተነገረውና በተጨባጭ ያለው ነገር ርቀቱ ክፍተቱ እየታየ መሆኑ ብቻ ሳይሆን ተስፋ አድርገው መንግስት ሆነው በጠላትነት የተፈረጀውን ስርዓት አስወግደው እንደተባለው ጠላት ሆኖ ይሄን አደረገ የሚባለውን ነገር ይገላግሉኛል ያላቸው ቡድኖች በአንድ በኩል ጠላት የሚሉት ኃይል ጠላት መሆኑን ማረጋገጥ አለመቻላቸው፣ በሌላም በኩል ጠላት አድርገው የፈረጁትን ኃይል ሊያስወግዱት የሚችሉበት አቅም ቁመና ለዓለመሆናቸው ከጊዜ ወደ ጊዜ እየተረጋገጠና በህልውና መቀጠላቸውን ጥያቄ ውስጥ በመግባቱ በእነዚህ ሁኔታዎች ከዚህ በኋላ ህዝብ ለማስቆጣት ተብሎ ይሄ ተገደል እንዲህ እየተባለ መቀጠል የሚቻል አይመስለኝም። ጥቃቱ በተመለከተ ሰሞኑን የራሳቸው ፋኖ ደጋፊዎች በአደባባይ የወጡ የሚመሰክሩት ነገር አለ። ከዚህ በኋላ እያታለልን መቀጠል አንችልም፣ ፋኖ ላይ ተነጣጠር ፋኖች ናቸው ያለቁት ብለው የሰጧቸው ምስክርነቶች አሉ። ምናልባት ከዚህ ቀደም የሆነ ሰው ይሄ ምናምን የፋኖ የምናምን ከካምፕ ውስጥ ያለን ሰው በአጋጣሚ ድምፅ አምጥቼ መዓት ሰው እንዴት
እንዲህ አይነት ሰው በሚዲያ ላይ ታቀርባለህ ምናምን የሚል ተቃውሞ ምናምንም ስለቀረበብኝ ምስክርነቱን ማሰማቱ በተለያየ መንገድ ይጠቅማል በሚል በሌላ መንገድና አጋጣሚ ውስጥ ያንንትን ብያለሁ። ግን በተለያየ መንገድ በተለያዩ ሚዲያዎች ላይም በተለያዩ ማህበራዊ ሚዲያዎችም የፋኖ ደጋፊዎች ጥቃቱ በፋኖች ላይ መሰነዘሩ ስለገለጹ ያንኑ ያን ላሉኝ ሰዎች ክብር ስንል እንደዛ አይነት ሰዎችን ድምፅ ላለማምጣት ያው ግድ ወስኛለሁ። ግን የከሌ ምናምን ምስክርነት አያስፈልግም። ቁጭ ብሎ የሚመረምር የሚጠይቅ ሰው እስካሁን የነበረ አንድ ምስክርነት ከድሮን ጥቃት ጋር ተያዘ የውጭ ሰው ገብቶ ያረጋገጠው መንግስት ኢላማ ያደረገው ትምህርት ቤት ውስጥ የፋኖ ታጣቂዎች ነበሩ ብሏል። በድሮን ጥቃት በምናምን ጊዜ ብዙ ጊዜ ቢቢሲ ምናምን ማት ጊዜ ሰርተዋል። አንድም ጊዜ የሆነ ነዋሪዎች ምናምን ከሚለው ነገር ወጥቶ በአንድ በኩል ወደዛ ገብቶ መስራት የሚቻልበት ሁኔታ ባለመኖሩ ሊሉ ይችላል። ግን ስፍራው ደርሶ ሪፖርት ያቀረበ ያጠናቀረ ዘጋቢ የሰጠው ምስክርነት ላይ ቢያንስ ሁለት ወገን የሚመጡ መረጃዎች ካሉ በመንግስት ይመጣና በአማጺው ደጋፊ ወይ ደግሞ ገለልተኛ በተባሉ ሰዎች የሚመጣም ካለ እነዛን ገለልተኛ ሰዎች ገለልተኛነቱን የምናውቅበት መንገድ ስለሌለ ከተለያየ መንገድ የሚመጣ መረጃ ካለ ለዚህ እስካሁን ባለን መረጃ ላይ የገለልተኛ መረጃ የምንለው ዘኒው ሂውማኒቴሪያን ጎጃም ውስጥ ገብቶ የሰራው ዘገባ ነው። ያ ዘገባም የተነጣጠረው የድሮኑ ጥቃት የፋኖ ታጣቂዎች ትምህርት ቤት ሰፍረው ነበር፣ እዛ ላይ ተተኮሰ። ቀድሞ ትንሽ ስለወጡ ግን የተወሰኑ የቀሩ ምናምን ለታጣቂዎች ላይ የመቁሰል ደረጃ ደረሰ፣ ከዛዎች ከብቶች ሞቱ ብሏል። ቀደም ሲል እንዳልኩት የመሆን እድሉም በመረጃ ረገድ መቼም የሆነ እዛ ድሮን ጥቃቱ የሚፈጸምበት ቦታ ላይ ያለ ሰው መረጃ መስጠት የለበትም። ውሏቸው፣ እንቅስቃሴያቸው በጠቅላላ ከመንግስት ውጭ አይደለም። አሁን በስልክ የሚደዋወሉት ነገር እያንዳንዱ መንግስት እጅ ነው ያለው። ምናልባትም እንደውም የባሰባሱ ነገሮች መንግስት እጅ ያለ ብዬ አምናለሁ። ነገር ግን ጊዜ እየጠበቀላቸው ይሆናል ብዬ እጠብቃለሁ። የመጨረሻው ምዕራፍ ላይ ሲደርስ ደግሞ የሚወጡ ብዙ ጉዶች፣ ብዙ መረጃዎች ይኖራሉ ብዬ በጣም አምናለሁ። ማስረጃ ኖሮኝ ምናምን መረጃ ኖሮኝ አይደለም። ግን አጠቃላይ ሂደቱን ስንገመግም የተወሰነ እየተቆጠቡ የሚለቀቁ ነገሮችን ስናይ አብረው በንግግር በውይይት ምናምን ነገሮች ሊያልቁ የሚችሉበት እድል ሊኖር ስለሚችል ለዛ ተብለው በተወሰነ ደረጃ የሚያዙ ያኛው ምዕራፍ ግን የማይቻል ከሆነ ደግሞ የሚለቀቁ ጉዳዮችም ይኖራሉ ይገምታሉ። ስለዚህ እነዚህ ኃይሎች አሁንም ቦታውን ምናምን ጊዜ የከረሙበትን ቦታ ግጭቱ ከተነሳበት ጊዜ ጀምሮ የነበሩበት ቀበሌ ከድሮን ጥቃቱ በኋላ የመንግስት ኃይሎች ገቡ ከተባለ እስከዛ ለምን አልገቡም? ከድሮን ጥቃቱ በኋላ ለምን ገቡ? የተጨበጠ የመረጃ ኖሮ የተሰበሰበውን ኃይል ከመቱት በኋላ ገቡ የሚለውን ነገር ያስኬዳል። ገቡ ምለው እኔ አይደለሁም። ገቡ የሚለው ራሱ ቢቢሲ የአካባቢ ነዋሪዎችን ጠይቆ ነው። እና የሚያሳዝነው ምንም ይሁን ምን የፋኖ ታጣቂዎችም እኮ የተሳሳተውን ስብከት ሰምተው የሆነ የስልጣን ፍላጎትና የስልጣን ጥም ያላቸው ሰዎች መሳሪያ መሆናቸውን ሳይረዱ በፕሮፓጋንዳው ምናምን ተወስደው ሰለባ የሆኑ አንዳንዶቹም ደግሞ ያው ትልልቆቹ ለህንፃ ለምናምን ገንዘብ እየሰበሰቡ ስለሆነ በአደባባይ የሚባል ነገር ነው። ከዚህ ቀደምም ጀነራል አንሸት የሚያነሱት ነገር አለ። ባጃጅ እንደ አቅማችን ባጃጅ መግዣ ይዘን እንምጣ እየተባለ የሚደረግ ትግል ነው።
ባጃጅ ተብሎ ህይወት መጥፋት ነው ያለው። ባጃጁን ሰርተው ባጃጅ መግዛት ይችሉ ነበር ልጆቹ ጥረው ግረው፣ ግን ባጃጅ ለመግዣ ተብሎ ህይወታቸውን እያጡ ነው። በተሳሳተ ትርክት የሆነ ማህበረሰቤን ሊያጠፋ ምናምን ሊመጣ ኃይል ጣለ ተብሎ በዛ መልክ ወጣቱ እያለቀ ነው። እዚህ ጋር ተደርሶ እንኳን በድፍረት ወጥቶ ይሄ ነገር በቃ ሚል የፋኖ ደጋፊ አለማየት ያሳዝናል፣ ያሳፍራል፣ የሞራል ጥያቄ የሚያስነሳል። ያውም ቤተክርስቲያን መስጊድ እንደዚህ ሄጄ ጸልያለሁ እግዚአብሔርን እለምናለሁ የሚል ሰው እርሱ ላይ በእርሱ ቤተሰብ ላይ የማይፈጸም መከራ በሌላው ህዝብ ላይ እየተፈጸመ ያንን መከራ እንዲቀጥል ድጋፍ እያደረገ ይሄ ነገር መውጫ እንዲኖረው ከመስራት ይልቅ ነገሮች ቅርቃር ውስጥ ገብተው እንዲቀጥሉ የህብረተሰቡ ሰቆቃ ስቃይ እንዲበረታ ወኔ ማጣት፣ አደባባይ ወጥቶ መናገር ይሄ ነገር ልክ አይደለም ብሎ የራስን አስተዋጽኦ ማድረግ ከብሔርተኛው ካምፕ በዚህም በዛም የሚመጣ ዱላን በመፍራት የሞተ የከሸፈ ብሔርተኝነት ነው። ከዚህ በኋላ የሚያመጣው ነገር የለም። አደባባይ ወጣችሁ ተናገሩ። ለማንም ብላችሁ ሳይሆን እምነት ካላችሁ፣ ምክንያቱም የተጠያቂነት ጉዳይ አለ፣ የሞራል ጉዳይ አለ። ይሄንን ኃላፊነት የጎደለውን እንቅስቃሴ ደግፋችሁ ስለነበር አሁን የደገፋችሁበትን ምክንያት ማስረዳት አትችሉም፣ ወይንም ደግሞ ያኔ በደገፋችሁበት መንገድ ላይ ያንን ሲባል የነበረውን ነገር ማረጋገጥ አትችሉም። የሆነ ማህበረሰብ ለመጉዳት የሆነ ማህበረሰብ ለመበደል ተብሎ ቢደረግ እንቅስቃሴ በኢትዮጵያ ምድር ውስጥ የለም። ይልቁንም በተጨባጭ የምናውቀው ከየአቅጣጫው ያለው ሁሉም ለኔ የሚል ስግብግብ ዘረኛ በየአቅጣጫው ሀገር፣ ህዝብ መከራ ውስጥ የከተቱበት ሁኔታ ነው ያለው። ስለዚህ መቼ በማናቸው ሁኔታ ህዝቡ ከሚሊሻዎቹ ጋር ሆኖ ሰላሙን ደህንነቱን እያረጋገጠ መሄዱ የሚጠበቅ ነገር ነው። ግን ያንን ነገር ለማድረግ ቀናትን ለማሳጠር የዛሬ ሳምንት የሚደረስበትን የዛሬ ወር የሚደረስበትን በተወሰነ ጊዜ ወደዚህ ስቦ የህብረተሰቡ መከራና ስቃይ ለመቀነስ የሚያስችለው ነገር ላይ አስተዋጽኦ ማድረግ፣ ችግሩ እንዲባባስ ወይ ደግሞ ችግሩ እንዲፈጠር ድጋፍ ያደረጉ ኃላፊነት አለባቸው። የፍራቻውን ነገር ሰብሮ መውጣት፣ በሌላም በኩል የሆነ ነገር ፈጥረው ሲያስተጋቡ የነበረው ነገር ውሸት መሆኑን ካወቁ ካፈርኩ አይመልሰኝ ለነሱ ኩራት ሊሆን ይችላል። ካፈርኩ አይመልሰኝ ግን ገጠር ላለው ህዝብ መከራ ሆኗል። ወይ ደግሞ ማስረዳት ቻሉና ይሄ በደል፣ ይሄ መከራ፣ ይሄ ስቃይ አለ፣ ይሄ ነገር በጉልበት በማናቸው መንገድ መፈታት አለበት። በዓለም ላይ በንግግር የማይፈታ ነገር ምን እንደሆነ ነው ማለት ማላውቀው። በዓለም ላይ አስገራሚው ነገር በንግግር አልፈታም የሚለው ደግሞ በህይወት የሌለው ቡድን መሆኑ ነው። እየተንፈራፈረ ያለ ነገር እስትንፋስ ልቀጥልል እንነጋገር ሲባል ቃሬዛ ላይ ሆኖ መፎከር ነው እያየን ያለ ነው። ቃሬዛ ላይ ሆኖ መቃብርም ገብቶ ይፎክሩ የራሳቸው ጉዳይ። ህብረተሰቡ ግን በእነሱ ሳቢያ ስቃይና መከራ እየተቀበለ ነው። መቼ ምን ደረጃ ላይ ሲደርስ ነው የፋኖ ደጋፊዎች ይሄ ነገር በቃ የሚሉት? ትምህርት ቤት ሰፈር ውስጥ ምናምን አትንቀሳቀሱ ማለት ምን ይጎዳል?
እንኳን ይሄ ጀሌውን አይደለም ራሳቸው ህዝብ ውስጥ አለ የተደበቁት። ከዚህ ቀደም አሰምተነዋል። ዘመነ መግለጫ ሲሰጥ የህፃናት ድምፅ ይሰማል። ምን ማለት ነው? የትኛው ህወሓት ሲታገል ነው? ሻዕቢያ ሲታገል ነው? ኦነግ ሲታገል ነው? ህፃናት ምናምን ውስጥ ሆኖ ሲታገሉ የነበሩት ሰምተን አናውቅም። እነዚህ ግን መግለጫ ሲሰጡ የህፃናት ድምፅ እየሰማን መግለጫ የሚሰጡት። እና ይህን ነገር በቃ ማለት የህብረተሰቡ ስቃይ እና ሰቆቃ እንዲያበቃ አንድ ግን ቀላል ነገር አለ። በቃ ማለት ቢከብድ ከህብረተሰቡ መሃል ወጥታችሁ ጫካ ውስጥ ገብታችሁ ተራራ ወጥታችሁ ቀስ እያላችሁ ተደራጅታችሁ ምናምን ብሎ እሱን ምክር መስጠትም ካልተቻለ ቀላል ነገር አለ። ተነጋገሩ በማለት የሚለው ማንን ይጎዳል? ለመነጋገር ያልፈቀዱትን ሰዎች ያው የሆነ ምርመራ ያስፈልጋል፣ ግን ቀላል ነገር ነው። በቅዠት የሚባክኑ ሰዎች ናቸው። ከዚህ ቀደም በእንዲሁ መድረክ ላይ ያቀረብነው ነገር አለ። አዋቂ ቤት ነው ምናምን ነው ጠንቋይ ቤት ምናምን እየሄዱ ግባችን የት ድረስ ነው ምናምን ብለው የሚጠይቁ ሰዎች መሆናቸውን በአደባባይ እየገለጹ ነው። ከእውነታ ጋር የተፋታ ተጨባጭ መሬት ላይ ያለውን ነገር መገንዘብ የማይችል በተግባር እየጫጨ በቃላት እየፋፋ የህዝብ መከራና ስቃይ የሚያበረታ ቡድን ለምን አይነጋገርም? ስለዚህ ጉዳዩን አዋቂ ወይ ደግሞ ጠንቃቂ ከሚባሉት ጋር መጨረስ ነው። እነሱ እዚህ በቤተ መንግስት ምናምን ተገባሉባችሁ ብለው የነገሯቸው ሰዎች አሉ። ሌላው ጀሌው ደግሞ ምንም በማያውቀው መንገድ ይባከናል። ስለዚህ እነዚህ ሰዎች ጆሮአቸው ተይዞ ቤተ መንግስት እንደማይገቡ ማሳየት እስኪቻል ድረስ ለመነጋገር ይመጣሉ ብዬ አላስብም። በቃ ሁሉ ነገር አልቆላቸው ብርክ ሲላቸው ከዛ በኋላ ካልሆነ በቅዠት የሚባከን በስልጣን ጥም የሚናወዝ ከምክንያት እና ከእውነታዎች ጋር የተፋታ ኃይል ጋር ምክንያታዊ የሆነ ነገር ማድረግ ከባድ ነው። ያው የህብረተሰቡን ስቃይና መከራ ለመታደግ የጸጥታ ኃይሎቹ ሚናቸው መቀጠል። ይሄ መከራው ስቃዩ ህብረተሰቡ ላይ እንዲበረታም እነዚህን ታጣቂዎች ሲደግፍ የነበረው ኃይል ደግሞ ቢያንስ ካሁን በኋላ ተነጋገሩ በማለት የስቃዩ ዘመን ለቀናትም ለሰዓታትም በማጠር ረገድ የራሱ ሚና ሊጫወት ስለሚችል ገጠር ገበሬ ማህበር ምናምን ውስጥ ያለውን ሰው ጉዳይ ሊያሳስበው ይገባል። ይህንን በማድረግ የራስን ሚና መጫወቱ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ሚያዝያ 16 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ሚያዝያ 16 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።